ስትወልጂ በምጥ ሰዓት ያ ሁሉ መከራ አይተሽ ከወለድሽው በኋላ ደግሞ ምን ያህል እየሳሳሽ እያሳደግሽው እንደሆነ ደግሞ ከዚህ ሽው ሄደሽ ወዳልሽበት ሀገር መከራ አለ። ከፊት ለፊትሽ ያለውን ነው ደግሞ የተነሳ ልጅሽ ደግሞ ቢታመምብሽ እዛ ጋር ደግሞ ትልቅ ፈተና ነው። የልጅ ህመም ቀላል አይደለም። በቃ ምንም አልሆንም፣ ችግር የለውም። እኔ ከዚህ በላይ ምንም ሊመጣብኝ አይችልም። እንደ ሰው ልጅ እኮ ማለት እየቀጠልኩኝ በቃ ኖርማል ነው፣ መሄድ አለብኝ። እዚህ እኔ መቀመጥ አልፈልግም። እኔ አበላሸት ምናምን የሚፈልጉ ሰዎች አሉ። አሁን ባለሁበት ሁኔታ እኔ ሰላም ነኝ፣ ፈጣሪ ይመስገን። ምንም አይነት ችግር ቢመጣ እንደማይሆን እኔ በዚህ ሁኔታ ውስጥ እውነት የለም። ሙሉ ጉልበቴንም ከአሁን በኋላ ያለኝ ይሄ ኢነርጂን በቃ ስራ ላይ እና የራሴ ላይፍ ላይ ልጄ ላይ በቃ ህይወቴ ላይ ነው መቀጠል የምፈልገው እና ሁሉንም ፕሮሰስ ጨርሻለሁ። ወድዬ መሄድ አለብኝ። እውነት በቃ እኔ እዚህ ልተው አልችልም። አንደኛ በቃ ምንም አልሆንም፣ ችግር የለውም። እኔ ከዚህ በላይ ምንም ሊመጣብኝ አይችልም። እንደ ሰው ልጅ እኮ ማለት ይሄዳለሁ። እንዴት እንደምታዝልብሽ አታውቂም አይደለም? እሺ ልጅ ሰማች ማለት ነው። ሰው ነገርሻት አልነገርኩትም። ሩታ ሀብቴ እንግዲህ ከሀገር ልወጣ ነው ከልጄ ጋራ በቃ 5 ዓመት መብት አለ ልጄን የትም ይዤ መሄድ እችላለሁ ብላ መልስ ሰጥታለች ማለት ነው ለአበጋዝ። እንግዲህ አበጋዝም ከሌላ ሰው ይላላጣል፣ እሱ አይዲያ ቀይራ በሌላ አይዲያ መታለች ማለት ነው። በቃ ወስኛለሁኝ፣ በቃ የመጨረሻ ለራሴን ትሪት የማደርግበት ራሴን በቃ ትምህርቴን የምቀጥልበት ስራ የምሰራበት አገር መሄድ አለብኝ። ረፍት ነው። እኔ ብዙ ሰዎች በራሴ ባልኩት ሰዎች የተደወለ ብዙ ነገሮች መቀመጫ እያሳጡኝ ነውና ራሴን ትሪት አድርጌ በራሴ የምቆምበት ለራሴ ለምኖርበት ቦታ ሂጄ ራሴ ማሳረፍ አለብኝ ብላለች ማለት ነው። ላይክ ሰብስክራይብ እያደረጋችሁ መልስ እንግዲህ በቂ መልስ ነው። ዛሬ የቴቱም ትምህርት ሰጥታናለች። የደም የሆነ ልጅ የትም ይዘሽ አትሄጂም፣ እረዳሻለሁ። ነገር ግን 6 ወር ያልሞላው ልጅ እና 3 ወር ያልሞላው ልጅ የትም ይዘሽ መሄድ አትችይም ብላታለች ማለት ነው። ሩታ ሀብቴም እንግዲህ ልጄን ለማንም ለአባቱም ለራሴም ትቼ አልሄድም፣ ልጄ በጣም ነው እንትንምለው የምወደው ብላለች። ልጅን እንግዲህ እንዳርጎ መውደድ በሩታ እንግዲህ መማር ትችላላችሁ ማለት ነው። ልጅ ማለት ጸጋ ነው። ልጅ ማለት የሩታ የሪ ደግሞ እንዴት እንደሚያምር ብታውቀኝ አንዳንዶቻችሁ ልክላችኋለሁ። እሺ እንዴት እንደሚያምር ብታውት በቅሎ ወርዳችሁ የምትስሙት በቃ አለ አይደለም። በጣም ምርጥ ልጅ ነው የወለደችው። ያጓጓል። እንኳን ሰው ሀገር አይደለም አዲስ አበባ ይዛ መሄድ አይፈቀድላትም ሩታ ሀብቴ ብዬ አስባለሁ። ያንን ልጅ ይዛ ማንም ተስሩ አባቱ እንኳን አንድ ቀን ለማተር የሚጓጓለት ልጅ ነው የተወለደውና በጣም የሚያምር ማለት ነው። በጣም ተካክሎ ወደ ውጭ ሀገር የሚሄድበትን ፕሮሰስ ሁሉም ነገር ያበቃል ብዬ አስባለሁኝ። ይሄንን ፕሮሰስ እንግዲህ ጀምሬያለሁ። ለማንም አልተናገርኩም ነበር እውነት ለመናገር በራሴ መንገድ ነው ሁሉንም ነገር ለማስጨረስ እየሞከርኩኝ የነበረው እና ምንድነው ከልጄ ጋር ነው መሄደው። ያው እንግዲህ እንደምታውቁት 5 ዓመት እናትና ልጅ አይለያዩም እንደህጉም 5 ዓመት ያልሆነው ልጅ ወይም ደግሞ ህፃን የሆነ ልጅ 5 ዓመት መቆየት የሚችለው ከእናቱ ጋር ነው እና ያው ህጉም ይፈቅድልኛል ልጄን ይዤ መሄድ የመንቀሳቀስ ምናምን መብቱ አለኝ ማለት ነው። ስለዚህ እሱንም መብቴን በመጠቀም ልጄንም ከሀገር ይዤው ልወጣ አስቤያለሁኝ እና ሁሉንም ነገር አጠናቅቄያለሁኝ። በጣም ጥቂት ነገር ነው የቀረኝ እና እሱን ነገርም ማንም አያውቅም እንደነገርኳችሁ። አሁንም ቢሆን ማንም የለም፣ ማዘርም የለችም ምናምን እና ሲስተርን ጠርቻታለሁኝ። ከሲስተር ጋር ይህንን ነገር ያው ፋሚሊውን እንድታሳምንልኝ ፈልጌ እሷንም ለመጥራት ማለት ጠርቻታለሁኝ፣ ለማናገር ማለት ነው የጠራኋት። እንግዲህ ተስፋ አደርጋለሁኝ እሷም አክሰፕት እንደምታደርገኝ። ምክንያቱም በእንደዚህ አይነት ሁኔታ መቀጠል አልፈልግም ማለት ሁኔታዎችን መሻገር እችላለሁኝ። ከዚህ በፊት እንዳለፍኩት ምንም የሚከብደኝ ነገር አለ ብዬ አልገምትም ማለት አልፋቸዋለሁ የሚመጡትን ቻሌንጆች። ከዚህም በኋላም ሊያደርገኝ ቢሞክር እኔን የሆነ ነገር ቻሌንጅ ለማድረግ ቢሞክር በእርግጠኝነት ከፈጣሪ ጋር አልፈዋለሁኝ። አይከብደኝም መስራት። ከዚህ ሀገር የግድ መውጣት አለብኝ እና ያው እንደነገርኳችሁ 2 ቀን ውስጥ ነገራቶች በቃ ውሳኔዎችን ማወቅ እችላለሁ ብዬ አስባለሁኝ። ፕሮሰሱ ይርዘምም ይጠርም ምንም ይበልም ማለት ብቻ እንደምታዩት እንትን አላለም፣ አልጠነከረም ስላችሁ ላይክ ከቤተሰቤ ጉያ እንደዚህ እኔም ልጄም አንድ ላይ ውጥት እንዲሉ አይፈልጉም።
ልኛል አይፈቅዶልኝም የሚለውን ነገር ከእቴ ጋር አብሬ ባክታይሽ ሰላም ነው አለሽ በሰላም ነው። አንዴ ፈልግሻለሁ ብለሻል። አዎ ፈልግሽ ነው ደግሞ ዳቻው በደንብ ብናፍቃቸው ብዬ ነው። ሩታ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባልላማችሁ ብዝት ብለን ወዳችሁ አሜን። እግዚአብሔር እኔ በቃኝ እድጉኝ ብቻ ራሴን የሆነ ጭንቀት ውስጥ እንደገባ ምክንያት እየሆኑብኝ ነው እና እኔ ደግሞ ይሄንን ነገር አክሰፕት አድርጌ መቀጠል ከበደኝ። ቻሌንጆችን ነው እችላለሁ፣ ምንም አያቅተኝም እኔ ምክንያቱም ከለሹም እንዲሁም ደግሞ በቃ ሳትፈልጊውም ቀርተሽ የራስሽን ህይወት መኖር እንደምትፈልጊ እየተናገርሽ እንኳን ከአንቺ ህይወት አንወጣም ብለው ካሉ ከነዛ ሰዎች ጋራ መታገል ለእኔ ብዛት ነው። ግን እዚህ ጋር ደግሞ ምን አለ፣ ይሄ ገና ደም የሆነ ልጅ ይሄ ልጅ እኮ ኦልሬዲ 3 ወር ወይ 2 ወር ከምናምን ወይ 3 ወር ቢሆነው ገፋ ቢል 3 ወር ቢሆነው ነው። ገና እኮ ደም ነው። 3 ወርም አልሞላውም። ይሄ ልጅ እኮ አሁን ስታዩ እንዲህ ፋፍቶ አምሮ ስታዩ በቃ ጠንክሯል አድጓል ብለሽ ሊሆን ይችላል። አንቺም ልጅነት ስላለ ነው አይደለም። የውጭውን አየር ቀርቶ ከዚች ግቢ እንኳን ቢወጣና 1 ሳምንት ሌላ ቦታ ዞር ዞር ብታደርጊው ራሱ ይሄ ልጅ አየሩን አይችለውም። አልሄድም ሲጀመር ጥየው እኔ እናቴ ለእኔ ከኔ በላይ ናት። ለልጄ መሆን የምትችለው አውቃለሁ። ግን ደግሞ እንደዛ ማድረግ አልችልም ማለት እሱ ልክ ነሽ እኮ። ዛሬ እንግዲህ ሩታ ሀብቴ መታለች ከእህቷ ጋራ ውጭ አገር ልሄድ ነው ልጄን ይዤ እዛ ማንም ሰው ሊያስቀምጠኝ አልቻለም። እኔ ሂጄ ትምህርቴ መቀጠል አለብኝ። በቃ መኖር ያለብኝ በመጃጃር ሳይሆን ላይፌን በስነ ስርዓት በጥሞና መቀጠል አለብኝ ብላለች። ትክክለኛ ሀሳብ ነው። ነገር ግን ህፃን ልጅ ተይዞ የትም መሄድ አይቻልም። 6 ወር ያልሞላው ልጅ አየር ላይ መሄድ ከባድ ነው። ለምን ብትሉ ይሄ ልጅ አንድ ነገር ቢሆንባት ልጅ ማለት ገና ውሃ ነው ደም ነው ብላለች እህቷና ገና ነው 3 ወር ያልሞላው ልጅ አዲስ አበባ ለራሱ እንድትሄድ እኔ ፈቃደኛ አልሆንም። ልጅ ማለት ትንሽ ይበቃዋል። የሰው ልጅ አየር ስንቀይር አብሶ ህፃን ልጅ ትንሽ ነገር ነው የሚበቃውና እህቱ በጣም ትልቅ ምክር ነው የመከረችው። ላልወለዳችሁም በጣም ትልቅ ምክር ተናግራለች። የሩታ እህት በጣም የሚያስፈልግ ነገር ነው። ስራ ነው፣ ድራማ ነው። ላይክ አድርጉ። አንድ ሰው ርዕስ ሲሰጣችሁ እኛ በበጎ ነገር ነው መመኘት ያለብን እንጂ በክፋት አይደለም። ሩታዬ አሁን እንደዛ የመጣችው በቃ እኛ እንድንሰራበት እኛ በሷ ብዙ ነገሮችን ማድረግ ስለምንችል ላይክ አድርጉ። ይሄንን ቪዲዮ ላይክ ሰብስክራይብ አድርጉ እና የሰው ልጅ ህፃን ልጅ ይዞ ከቡታጀራ አዲስ አበባ ለመግባት ለራሱ የሚያሳሳ ልጅ ነው። ገና የሚያምር ደግሞ እናንተ ፎቶ ላሳያችሁ እንደ በውስጥ የኔ ችኮች ላይክ ኮሜንት ጻፉ። እሷን ነው የሚመስለው ብታው ልጁ በህፃንነቱ ገና 40 ቀን ሳይሞላው እሱን የመሰለ እንደዚህ ብሎ አይተነው ነበር አይደለ? ኖ ሩታን የመሰለ እንዴት አለ የሚያምር ልጅ ነው የተወለደው። ብታው በውስጥ ተልኮልን ማለት ነው እንዴት እንደሚያምር እኔ እንጃ ብቻ እኔ ምን አይነት ልጅ ገንፎ ነው የሚመስለው ብታው እንዴት ደስ እንደሚል ሁሉ ነገር እሱ በእውነት አብርሽን ምናምን ይመስላል እንዳታስቡት። በጣም የሚያምር የሚያጓጓ ልጅ ነው የተወለደውና ልጅ የሚታወቀው ከ2 ወር በኋላ ነው ተብሏል። እናንተ ልጅ እስከ 2 ዓመት ይቀያየራል። ግን አሁን በቃ ከየት እንደመጣ ሲወፍር ሲያምርበት እንዴት እንዳማረ ብታው። አዎ በረካውን የኔ ቆንጆ ላክሽልኝ የኔ ውድ ጓደኛ ማለት ነው። የኔ ምርጥ ጓደኛ ማለት ነው። በእውነት የሩታ ልጅ ያየ ሰው በውስጥ ማለት ነው እንዴት እንደሚያምር ብታው። ይሄ ሚዲያ ላይ ቀንጨብ እያደረግን እኛ ስክሪንሹን እያነሳ የምናነሳው ልጅ አትመልከቱ እንዴት እንደሚያምር። ሽምብራ ነው የሚመስለው። ከበቅሎ ወርዶ የሚሳም ልጅ ነው ሩታ የወለደችውና ያንን ልጅ አይቶ አባቱ ለራሱ አንድ ቀን አያድርም በእውነት። ብቻውን ያንን ልጅ አይቶ አብርሽ የውሸት ያማስመሰል የሆነ በቃ የማይሆን ቪዲዮ ቢለቅም ያንን ልጅ አይቶ እውነት ሳያየው ማደር አይችልም። እንኳን ውጭ ሀገር እንዲሄድ አይደለም ሳያየው ማደር አይችልም። እንዴት እንደሚያምር ብቅ በፉት ብሎ እኔ ማሻአላ ብያለሁ። በነገራችን ላይ ሩታዬ ልጅሽን ያሳድግልሽ። ይሄ አይዲያው ያው የጥላቶች ነው። ጥላቶች ይሳካላቸው እንደሰፋቸው የሚያመቻቹብሽ
ገብቶሻል። ያው ተነጋግረናል የኔ ቆንጆ። ጥላቶች በዙሪያሽ ያሉት ወይ ላንቺ ጥላት ናቸው እንጂ ጓደኞችሽ አይደሉም። ያንቺ ወዳጅ ነኝ ብሎ ነገር ከወዲያ ወዲህ የሚያማስለውን ሰውንም ነው አንቺ ነቅተሻል ብዬ አስባለሁ የኔ ቆንጆ። እና ልጅሽን ይዘሽ የትም እንደማትሄጂ የትም በቃ ጀግና ሆነሽ ጊዜሽን ለመጠቀም በመሞክሪበት ነገር እኔ በጣም አደንቅሻለሁ። እና አሁንም ጥላቶች እዛ ያወራሉ፣ አንቺ ወደፊት ነሽ ልጅሽ ጋራ ልጅሽን በስነ ስርዓት አሳድገሽ 2 ዓመት ማለት 2 ቀን ናት በአሁን አኬሩ ዘመን። በአሁን ሰዓት 2 ዓመት ተተቀመጠሽ ልጇ በእግሩ ሲሄድ እንደፈለገች ትሆናለች። ዛሬ ላይ ግን ትምህርቷን በኦንላይን እየተማረች ልጇን ማሳደግ ትችላለች ማለት ነው። የሰው ልጅ ተተማረ የትም መድረስ ይችላል። ከተጃጃለ ህይወት ፈጣሪ ከገላገላት እሷ የራሷን ህይወት በኦንላይን እየተማረች በኦንላይን እየሰራች ዩቲዩብን እየሰራች ጽድት ብላ መኖር ትችላለች። እና እህታችን የሩታዬ እህት ለምክርሽ በእውነት በጣም አስፈላጊ ለሚወልዱ ልጆች ማለት ነው፣ ገና ለወጣቶች ትልቅ ምክር ነው። ደም የሆነ ልጅ ከየትም አይወጣም። ከሰፈር እንኳን ሄዶ የማያውቅ ልጅ እንኳን ውጭ ሀገር አይደለም አይሆንም። ተረጋጊ፣ ቆም ብለሽ ይሰቢ ብላታለች። በጣም ነው ደስ የሚለው። እሷ የተናገረችው ብዙ ሰው እየሰራበት ስለሆነ አይዲያውን እሷ ሳታወራ ቅድሚያ ሌላ ሰው አይዲያ ስለሰጠው ለዛ ነው የመጣችው መልስ ለመስጠት። እሷ እንኳን ቤተሰቦቿ አይደለችም የእሷ ልጇን ይዛ እንዴት እንደምትወደው እንዴት እንደምትጓጓለት ቆይ በውስጥ ምልክለት ሰው አለኝ። ሶሪ የኔ ውድ ጓደኞች ልክላችኋለሁ። አብሽሩ ለወደሶቼ የኔ ልጅ ማለት ልዑል ማለት ይሄ ነው ብላለች። በጣም የሚያምር በቃ ያጓጓቸዋል። እንኳን ሰው ሀገር ይዛው ልትወጣ አይደለም ለደቂቃ መለየት የሚያጓጓ ልጅ ነው ሩታ የወለደችው። በእውነት ፋሚሊ እናንተ እኔ አሁን ብዙ ጊዜ እሱን ነው የሚመስለው ምናምን ብዙ ቶክቶክ ላይ ያወራሉ እና በእውነት ገና እርጥብ ልጅ ነው። እንደዚህ ቪዲዮ ብታዩት ማለት ነው በአካል እንደዚህ ስታዩት ሱብሃንአላህ አሟልተው የሰጠው እንደናቱ ማለት ነው። እንደናቱ ፍርጥ ብሎ በቃ እንዴት እንደሚያምር ሩታ ይልች ላይክ ሰብስክራይብ ሼር ያደርጋችሁ እና ይሄን የመሰለ ልጅ የትም ይዘው አትሄድም። ብትሄድም ደግሞ ልጄ 5 ዓመት ድረስ መብት አለኝ፣ ማንም ሰው መከልከል አይችልም። የኔ መብቴ እስከ 5 ዓመት የትም ተከትሎኝ የመሄድ መብት አለው ብላ መልስ ሰጥታለች። ለአንድ አቦሬ ሰው እየሄደ እዛ ልጄን ይዛ የትም አትሄድም ብሎ ለተቀደደው መልስ ሰጥተዋለች። ነገር ግን ሩታዬ ልጇን በጣም ነው የምወደው። በጣም ልጅ ያልተወደደም ነገር ምን ይወደዳል በዚች ምድር ላይ? ያውም ይህን የመሰለ ሽምብራ የመሰለ ልጅ ማለት ነው። አድሬ እዛ ሲጃጃል ከጋለሞታ ሴጋ እሷ ከልጇ ጋር ፈታ እያለች መልስ ሰጥታናለች ዛሬ ማለት ነው። የኔ ልዕልት ማለት ነው። በቃ ሰው አይዲያ ማለት ነው። ሩታ ካልተደበለቀች የሩታ ፎቶ የሌለበት ቦታ እይታ የለም። በእውነት ፋሚሊ እይታ የለም። እሷ ፎቶ ያለበት ቦታ በቃ ኦቨር ነው እይታውና ይሄ ምንድነው? እሷም እረፍት ፈልጋለሁ የምትለው በውሸት ማለት ነው። የራሷ ጓደኛ ብላ የአገሬ ልጅ ነው ምናምን ብላ ስልክ ስታነሳ ለጥላቶች አሳልፈው እየሰጧት ነው። ያን ነገር ለመገላገል ነው ይሄን ነገር ያለችው። ለምን ወዳጅና ጥላቷን መለየት አቅቷታል። ይሄ ምንድነው? እሷ ከጨምላቃ ህይወት አልፈልግም ጽድት ብዬ ከራሴ ጋር መሆን የምፈልገው ብላ ስለተናገረች፣ ያንኛው ደግሞ አሽቃባጭ እንደዚህ እያሽቃበጠ ከማንም ጋር መስራት የሚፈልግ ሰው ደግሞ ጥላት አበዛባት። እሷ ሰውን ጥቅም እንደማትወድ አድርገው ነው አሁን ቪዲዮ እያስተላለፈ ያለው። እሷ ደግሞ በቃኝ ህይወቴን ታላስከብር ሰው ማስከበር አልችልም ራሴን አስከብራለሁ ነው እያለች ያለችው። እና ዛሬ በመጣችው ቪዲዮ በጣም ደስ ብሎኛል። ለምን መልስ ያስገባል ብዬ የማይመለከታቸው ገብተው በሷ ሲቸክሉ እሷ ደግሞ ያኔ አንቦጫረቀችው ማለት ነው። ዩቲዩበሮች ትንንሽ ዩቲዩበሮችም እሱም አይዲያ ያሰጠችው ማለት ነው። እንግዲህ ነገ ከልጄ ጋር ወይ ነው የምከደው ብሎ የጓራ ሲመጣ ያው ነገሮች ይከሳሰራሉ ማለት ነው። ያው አይዲያ ነው ማለት ነው። ቅንጭላት ዳይመንድ ናት በነገራችን ላይ ሩታዬ። ለምን እሱ ከሌላ ነገር ሲሰራ እሷ በሌላ ነገር ስትመጣ አያችሁ አይዲያችሁ ተበላሽ። እሱ ከዛ ከሌላ ሲጋር ሲያሽቃብጥ እሷ ደግሞ ዝም በልጇ በሌላ ርዕስ መጣች። በቃ ራሴን ህይወቴን ነው መኖር የምፈልገው፣ ጊዜን ማቃጠል አልፈልግም። እኔ ተምሬ ትምህርቴንም ስራዬንም መቀጠል ፈልጋለሁ፣ ዝም ብዬ ጊዜ ማቃጠል አልፈልግም ስትል እሱ ደግሞ ከሴቶች ጊዜ ሲያቃጥል
ታሽቃብጥ ጊዜውን ሲጨርስ መልስ ነው ይሄ አብርሽ ማለት ነው። እና የኔ ውድ ፋሚሊዎች ላይክ ሰብስክራይብ ያደረጋችሁ ዛሬ ሩታዬ ምክር ሰጥታናለች። ወደፊት የምትወልዱ ከልጆቻችሁ ጋራ የትም መንቀሳቀስ የምትችሉት 6 ወር ሲሆነው ነው እንጂ እንደዚህ የወር ልጅ ይዛችሁ ወደ ዋዲ ማለት እንደማይቻል ተነግራችኋል ማለት ነው። እኔ ግን ያው ወልጅም ስላየሁት እስከ 2 አመት እኔ ከቤት ወጥቼ ያሳድጌም ስለማላቅ ያው ትምህርት እኔ ብዙም እየሰጠሁ አይደለም እዚህ ቦታ ላይ። ላይክ ሰብስክራይብ ሼር ያደርጋችሁ ቪዲዮውን እስከ መጨረሻ አይታችሁ አበረታቴ ማለት ነው። ዛሬ እሷ ሩታዬ በቤቷ ስለለቀቀች ፈታ ብዬ ነው የመጣሁት። እንደምታዩኝ ትክክል ናት። ሰዎችን ማስቀመጫ ስላሳጧት ጊዜ በቃ ጊዜዋን ለራሴ ጊዜ ማጥፋት የምፈልገው በራሴ ላይ ነው። ዝም ብዬ ጊዜ ማቃጠር አልፈልግም ያለችው ለስራ ፈቾች ነው። በሷ በቃ አይምሯን የሚበጠብጡ ሰዎች